አዲስ ነገር ከአሚባራ ፕሮፐርቲስ ተሰምቷል። ሱቆችና የፓርክ እይታ ያላቸውን ቤቶች ለሽያጭ አውጥተናል። ሰላም የአሚባራ ፕሮፐርቲስ ቤተሰቦች፣ አሚባራ ፕሮፐርቲስ እንደሚታወቀው ፍሬንድሺፕ ፓርክ ፊት ለፊት እያስገነባ ያለው ትልቅ ግዙፍ መንደር አለ። እነዚህ የተገነቡት ኤርታሌ ኤ እና ቢ የምንላቸው ብሎኮች ናቸው። አሁን ደግሞ በዚህ በኩል ያለው አሰብ ብሎክ ለሽያጭ አውጥተናል። እንግዲህ ከዚህ በፊት ኤ እና ቢ ላይ የፓርክ እይታ ያለውን ቤቶች ስትፈልጉ የነበራችሁ ብዙ ደንበኞች አልቋል ተብላችሁ የተመለሳችሁ ብዙ ደንበኞች አላችሁ። አሁን ደግሞ እንግዲህ በድጋሚ የፓርክ እይታን ለሽያጭ አውጥተናል። በምታዩት ሳይድ አሁን ይሄ ቢሮአችን ነው፣ ጊዜያዊ ቢሮአችን ነው። ከዚህ ጀርባ ነው አሰብ የምንለው ወይም የፓርክ እይታ ያለው አዲሱ ብሎካችን ለሽያጭ አወጣ ነው። ሙሉ ለሙሉ ወደዚህ ወደ ፓርኩ ነው የሚያየው። እንደምታዩት ከጀርባችን ፓርኩ ነው ያለው። የወንዝ ዳርቻ ይኖራል፣ ፍሬንድሺፕ ፓርክ አለ፣ አሻግሮ ደግሞ ሸራተን ሆቴል፣ ሳይንስ ሙዚየም፣ ሁሉንም ክሊርሊ ከቤታችሁ ሁናችሁ ማየት ትችላላችሁ። በጣም የሚያምር ቆንጆ እይታ ነው ያለው። ያው ከዚህ በፊት ብዙ ደንበኞች ጠይቁ ነበር የፓርክ እይታ እንፈልጋለን። ያው ፕሮሞሽን ላይ የኛ የፓርክ እይታ የሚለው ነገር ተነስቶ ስለነበር እሱን ስጠይቁ የነበራችሁ ብዙ ደንበኞች አላችሁ። እንግዲህ ለእናንተ መልካም የሆነ እድልን ይዘን መተናል ማለት ነው። ያው ሽያጭ ኦልሞስት እየጀመርን ነው። ዝርዝር መረጃዎችን ደግሞ እየደወላችሁ ከስር በሚቀመጠው ስልክ ቁጥር በደንብ ዲስከስ ማድረግ እንችላለን። ያው በጣም ጥቂት ቤቶች ናቸው በፓርክ ሳይድ የሚያዩ ቤቶች። ራሱ ከአሰብ ብሎክ ላይም አንድ ሳይድ ላይ ያሉ ቤቶች ብቻ ናቸው የፓርክ እይታ ያላቸው። ከዚህ በፊትም የተወሰኑ ቤቶች ሽያጭ ላይ ወጥተው ስለነበር አሁን እንግዲህ ድጋሚ ሽያጭ ስናወጣ በጣም ጥቂት ናቸው። የጊዜ ነገር ወሳኝ ነው። ምናልባት ሌቱ ናችሁ ከ2 ሳምንት ከ3 ሳምንት በኋላ ብትደውሉ ይሄን ቻንስ ላታገኙ ትችላላችሁ። ሌላው ደግሞ አዲስ የምናወጣው ሱቆች አሉ። ኮምፓውንዳችን ላይ ወደ ቸርቸር ጎዳና ባለው ሳይድ ግዙፍ የሆነ ወደ 11000 ካሬ ላይ የሚያርፍ ሂዩጅ የሆነ ሞል እንገነባለን። እስቲ እየሄድን ደግሞ ላሳያችሁ። እንግዲህ ሞላችን የሚሆነው ይሄ መስቀለኛው መንገድ ነው። ወደ ላይ ወደ ውዳሴ የሚሄደው መንገድ አለ። በዚህኛው ሳይድ ደግሞ ወደ ቸርቸር ጋር የሚገናኘው ወይ ወደ ጥቁር አንበሳ ተሻግሮ የሚሄደው መንገድ አለ። በዚህኛው ዳር ይሄኛውን መንገድ ይዞ ነው እንግዲህ የሚገነባው ማለት ነው። በጣም ትልቅ የሆነ ሞል ነው የምንገነባው። እስከ G+3 ድረስ ያለው ነው ሞል የሚሆነው። በዋነኝነት የካምፓኒው ዓላማ በጣም ሂዩጅ የሆነ ሌግዠሪ የሆነ ሞል መገንባት ነው። አካባቢም ላይ በዚህ ደረጃ ትልቅ የሆነ እኛ በምንገነባው ስኬል ትልቅ የሆነ ሞል የለም። እጥረት አለ። ያን እጥረት ለመሸፈን ነው እንግዲህ ዋናው ዓላማው። እናንተም ኢንቨስት ስታደርጉ በኋላ ላይ በጥሩ ዋጋ እናከራየዋለን። ቢዝነስ ብንጀምርበት እንዴት ነው አዋጭ ነው የሚለው ነገር አጠራጣሪ አይሆንም ማለት ነው። እንደምታዩት ከጫፍ ከዚህ ጀምሮ እስከዛ ድረስ በጣም ትልቅ እንግዲህ መንገዱ ዋናውን መንገድ የ40 ሜትር መንገድ ፌስ የሚያደርግ ነው። በጣም ሂዩጅ ነው። 11000 ካሬ ላይ ነው የሚያርፈው ሞሉ። ከስር 5 ቤዝመንት ፓርኪንግ ይኖረዋል። እስከ 3ኛ ፍሎር ያለው ደግሞ ትልቅ የሆነ ሞል ይኖራል ማለት ነው። በጣም ሂዩጅ ነው የሚሆነው። አካባቢው ላይ እንግዲህ በጣም እንቅስቃሴ አለ። ብዙ ይሄ እንትን አይደለም ማለት ምናልባት በዚህ ሳይድ ፓርክ ነው ያለው፣ በዚህ ሳይድ የወንዝ ዳርቻ ነው። ብዙ ሰዎች ይመጣሉ፣ ቱሪስቶች ይመጣሉ፣ ፓርክ ውስጥ ኢንጆይ ማድረግ የሚፈልጉ ሰዎች ይመጣሉ። የተለያየ አካላት ስላሉ እኛ ልናከራየው ብንፈልግ በጥሩ ዋጋ ሊከራይ ይችላል። ልንሸጠው ኢን ፊውቸር ካሰብን በጥሩ ዋጋ ልንሸጠው እንችላለን። የትኛውንም ቢዝነስ ብንሰራበት ደግሞ አዋጭ ሊሆን ይችላል ከአካባቢው አንጻር ማለት ነው። ከኔበርሁድ አንጻር እንደዛ አይነት ትልቅ ሞል ስለሌለ ያን ነገር ከቨር የሚያደርግ ነው ማለት ነው። እንደምታዩት በጣም ነው ደስ የሚለው። በጣም ሂዩጅ የሆነ መንገድ ነው። ኦልሞስት ከቸርቸር ጋር የሚገናኝ ዋናው ሜን ሮድ ነው ማለት ነው። ይሄን ሙሉ ለሙሉ ፌስ ያደርጋል። ሙሉ ግንባሩ ወደ CBE ሄድኳርተር ወደ ዋናው የንግድ ባንክ ህንፃ ነው ፌስ የሚያደርገው። እንግዲህ እዚህ ላይ መጠቀም የምትፈልጉ ለመጀመሪያ ጊዜ ነው ሱቆችን ለሽያጭ እያወጣን ያለ ነው። ብዙ ሱቆች አይደሉም ያለው። አብዛኛው ሱቆች የካምፓኒው ዓላማ ከሽያጭ ይልቅ ፍራንቻይዝ አድርጎ ዓለም አቀፍ የምግብ፣ የአልባሳት፣ የፈርኒቸር ብራንዶችን በኪራይ መልክ እንዲገቡ ማድረግ ነው። ለሽያጭ የምናወጣቸው ስቶኮች በጣም ጥቂት ስቶኮች ናቸው። ይሄን ቻንስ እንድትጠቀሙ ሉዝ እንዳታረጉ ከወዲሁ አሳስባለሁ። ከስር በሚቀመጠው ስልክ ቁጥር መደወል እንዳትረሱ፣ ኮንታክት አድርጉኝ። ምናልባት እንግዲህ ከዚህ በፊት እኛ ጋርም የገዛችሁ ደንበኞች ካላችሁ በድጋሜ ኢንቨስት ማድረግ ሱቅ መግዛት ለምትፈልጉ ደንበኞች ይሄ መልካም እድል ነው። ቤት ይኖራችኋል፣ ከቤታችሁ ደግሞ በጣም አቅራቢያ ላይ ደግሞ ሱቅ ይኖራችኋል። እንደው ኢን ፊውቸር እንኑር እዚሁ ኮምፓውንድ ውስጥ ካላችሁ የሆነ ቢዝነስም ለመጀመር በአቅራቢያችሁ የሆነ ነገር ራን ለማድረግ አመቺ ይሆናል። አይዲያል ነው የሚሆነው ማለት ነው። ቅርብ ቦታ ቤት እዛው ቤት ይኖራችኋል።
በቅርብ ርቀት ደግሞ ጥሩ የሆነ ሞል ላይ ሱቅ ይኖራቸዋል። የተያያዘ ነገር ስለሆነ ከዚህ በፊት እኛ ጋር ኢንቨስት ያደረጋችሁ ሰዎች በድጋሜ ደግሞ ሱቃችን ላይ ኢንቨስት እንድታረጉ ሞላችን ላይ ኢንቨስት እንድታረጉ ጋብዛለሁ። ያው ለአዳዲስ ደንበኞችም ደግሞ እንግዲህ አሚባራ በጣም ሂውጅ የሆነ ግዙፍ መንደር ነው እየገነባ ያለው። ወደ አጠቃላይ 36000 ካሬ ላይ ነው የሚያርፈው። ጌትድ ኮምፓውንድ መንደር አለን። ምንም አይነት ሱቆች ምንም ነገር የሌለው ሬዚደንሻል የሆነ መንደር አለን። በትይዩ ደግሞ ይሄን በምታዩት ሳይድ ላይ ደግሞ ትልቅ ሞል እንገነባለን። ሰፓሬት ነው እኛ ጋር አሁን ሬዚደንሻሎቹ ላይ ሱቆች የሉም። ፒውር የሆኑ ሬዚደንሻሎች ናቸው ያሉት። ሱቆቹ እነዚህ ሞሉ ደግሞ ለብቻ ነው። ሆቴል አፓርትመንት ይኖራል። ትልቅ የምንገነባው በሲቢኢ ሄድኳርተር ደረጃ የሚያክል ትልቅ ሃይ ራይዝ ቢልዲንግ ይኖራል። ከስር ደግሞ በፖዲየም የተያያዘ ሞል ይኖራል። ሰፓሬት የሆነ ስለሆነ አመቺ ነው የሚሆነው። ሌላው ያው ምናልባት ሃይላይት ለማድረግ ኮምፓውንዳችን ውስጥ የምናሟላቸው አሚኒቲዎች ይኖራሉ። 2 መዋኛ ገንዳ፣ ጂምናዚየም፣ ቴኒስ ኮርት፣ ባስኬት ኮርት፣ ፉትሳል ይኖራል። እነዚህ ሙሉ ለሙሉ ለነዋሪው አገልግሎት የሚሰጡ ናቸው። በኪራይ በሽያጭ መልክ ያሉ አይደሉም። እዚህ ደግሞ የምንገነባው ትልቅ ሞል ላይ ደግሞ ራሱ የቻለ መዋኛ ገንዳ፣ ላይብረሪዎች፣ የተለያየ በጣም ብዙ ፋሲሊቲዎችን የያዘ ነው። እንደውም ለየት ባለ መልኩ አይስኬት ጭምር ይኖራል። እንግዲህ አዲስ አበባ ላይ የኖራችሁ የዱባይ ላይፍ ማጣጣም የምትፈልጉ ኢንጆይ ማድረግ የምትፈልጉ ሰዎች እንግዲህ እዚህ ሞል ላይ ብዙ ነገሮችን ያካተተ በጣም ብዙ ነገሮችን ታሳቢ ያደረገ ሞል ነው። በጣም ለቀቅ ያለ ነው። ይሄ ክራውድድ የሆነ ሞል አይደለም። ካሬዎቹ ምናልባት የተወሰኑ ሱቆች ካልሆኑ በስተቀር አብዛኞቹ ሰፋ ያሉ ሱቆች ናቸው። እንደዚህ አይነት ሰፋ ያለ ሱቅ ደግሞ የሚከራዩት ብዙ ጊዜ ጥሩ የሆኑ ብራንዶች ናቸው፣ ከሀገር ውስጥ የሚሆኑ ከውጭ። ለእኛም እኛ እንኳን ብንገዛ እዛ ውስጥ ኢንቨስት ብናደርግ የእኛን የምናከራይበትን ሂሳብ ሀይ ያደርግልናል። እንደው ቢዝነስ ብንጀምርም አንዳንዴ አካባቢውም ጭምር እኛ የምንጀምረው ቢዝነስ ብቻ አይደለም ገበያውን የሚስበው፣ አካባቢው ላይ የሚጀመሩ ቢዝነሶች አብሮ የሚጣራው ቢዝነስ ይኖራል። ከሱ አንጻር አዋጭ እንዲሆን ያደርገዋል። ከቤቶቹ አንጻር ደግሞ የተወሰነ እንደው ሃይላይት ላርጋችሁ 2 ቢልዲንጎች አሉ የተገነቡ 85% የደረሱ ኤርታሌ የምንላቸው ቢልዲንጎች አሉ። የተናጠል ካርታ አላቸው። ስታንዳርዳቸው ትንሽ ወጣ ይላል ከተለመደው። የቤቶቹ ከፍታ 3 ሜትር ከ20 ነው። ቤታችሁ ውስጥ ምንም አይነት ኮለን የለም። ስፓሊንግ 8 ሜትር ከ50 ነው። የምንጠቀመው ደግሞ ኮንክሪት ፍላት ስላብ ነው። ብዙ ጊዜ ከተማችን ውስጥ እንደዚህ አይነት ስታንዳርድ አልተለመደም። ከሴፍቲ አንጻር ደግሞ የትኛውንም አምቡላንስ ማስገባት እንዲችል ከፍ ያለ መኪና ማቆሚያ ሲሊንግ ሃይቱ ከፍ ያለ ነው የሚሆነው። መኪና ማቆሚያዎቻችን፣ ሊፍቶቻችን ሆስፒታል ስታንዳርድ ናቸው። ኤኒ ፍሎር ላይ ታመመ ሰው ቢኖር ስትሬቸር ገብቶ መውጣት እንዲያስችል ተደርገው ነው የተሰሩት። አጠቃላይ ኮምፓውንዱ ዱባይ ላይ ነው የተሰራው። በኮንስትራክሽን ደረጃ የቻይና የቱርክና ከሀገር ውስጥ ደግሞ ኦካይድ ቢዝነስ ግሩፕ እየተሳተፈ ነው። ዓለም አቀፍ ኩባንያዎች ናቸው ፕሮጀክታችን ላይ የተሳተፉ ያሉት። ፕሮጀክቱ ደግሞ በፍጥነት ዲሊቨሪ እንዲሆን ምን አድርገናል? ብሎኮቹን ለተለያየ ድርጅቶች ነው የሰጠነው ግንባታውን። ለምሳሌ ኤርታሌ ራሱን የቻለ ሌላ ካምፓኒያ ነው። ከጀርባ እየገነባናቸው ያሉትንም ሌላ ናቸው የሚገነቡት። ኮሜርሻሉንም የተለያዩ ኩባንያዎች ናቸው የሚገነቡት። ውድድርም ይኖራል፣ ኮምፒቲሽን ይኖራል። ቶሎ ለማስረከብ ለእኛም ለመቆጣጠር አመቺ ነው። አሁን አንድ ኩባንያ ሲሆን ዲሊቨሪ ላይ ኢሹ አለ ብዙ ቦታ ላይ። እኛ ግን ዓለም አቀፍ ልምድ አቅም ያላቸው የተለያዩ ኩባንያዎችን ነው አስገብተን እያሰራን ያለ ነው። እንግዲህ ለብዙዎቻችሁ የሱቅ ነገር በተለይ ስትፈልጓት የነበረች ነገር ናት። መልካም ዜና ትመስለኛለች። አሁን የምንገኘው እንግዲህ ኤርታሌ የምንላቸው ቀድመን የምናስረክባቸው የተናጠል ካርታ ያላቸው 2 ብሎካችን ነው። ከኮምፓውንድ ውስጥ ቀድመን የገነባናቸው 2 ብሎክ ላይ ነው። ያው አዲስ የምናወጣው ብሎክ ልክ እንደዚህ የፓርክ እይታ ይኖረዋል። ወንዝ ዳርቻው ነው ያለ፣ ተሻግሮ የሸራተን እይታ ይኖረዋል። የሲቢኢ ሄድኳርተርም እይታዎች ይኖራቸዋል። እንግዲህ ይሄን ውብ የሆነ እይታ ነው የምትደግሙት ማለት ነው። እንደውም የዛኛው አንጻራዊ የተሻለ የፓርክ እይታ አለው። ምንድነው በዛኛው ሳይድ ስለሆነ ከቢሮአችን ጀርባ ባለው ሳይድ ስለሆነ የሚገነባው አሻግሮ የሳይንስ ሙዚየምን የቤተ መንግስቱን ውብ እይታ ከቤታችሁ ናችሁ መቃኘት ትችላላችሁ። ባለ 2 ባለ 3 መኝታ ባለ 4 መኝታዎች ኦፕሽኖች ይኖሩናል ማለት ነው። እንግዲህ ይሄ ድል ብዙ የሚቆይ አይደለም። ያሉንም ቤቶች በጣም ውስን ናቸው። በዚህ ሳይድ ብቻ ወደ ፓርክ ብቻ የሚያዩ ቤቶች በጣም ጥቂት ስለሆኑ ቀድማችሁ ይህን እድል እንድትጠቀሙ ጋብዛለሁ። ሙሉ ፕሮግራሙን ስለተከታተላችሁኝ ከልብ አመሰግናለሁ። ከስር ባለው ስልክ ቁጥር እየደወላችሁ ተጨማሪ መረጃዎችን መጠየቅ፣ የገዛችሁም ደግሞ አዲስ ኢንቨስት ለማድረግ የምትፈልጉ ደንበኞች ኮንታክት አድርጉኝ። አመሰግናለሁ።